ዱ ኦር ድራይ የሆነው መርሃ ግብር ላይ ደርሰናል። ነገ ምሽት በፓርክ ደ ፕራንስ አርሰናል ከፒኤስጂ ጋር ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ላይ ጀርመናዊው ፍሊክስ ዛየር ደግሞ ጨዋታውን በመሃል ዳኝነት ይመራዋል። ለአርሰናል የሞት ሽረት ጉዳይ ይሆናል፣ ማድረግ ወይም መሞት። ይሄን የውድድር ዓመት በጣም ፍጹም አስደናቂ ማድረግ በታሪክ ውስጥ በአርሰናል እግር ኳስ ውስጥ ከተመለከትናቸው አስደናቂ ቡድኖች እንደ አንዱ መሆን ወይም ሌላ መጥፎ ሲዝንን ማሳለፍ። ይሄን ለማድረግ የመጨረሻ 90 ደቂቃዎች በአርሰናል ተጫዋቾች ፊት ይቀርባሉ። ከአሊያንዝ አሬና የፋይናል ጨዋታ በፊት በፓርክ ደ ፕራንስ ማለት ነው። ይህን ጨዋታ በጥቂቱም ቢሆን ልንቀኝ ከእናንተ ጋር ተገናኝተናል ማለት ነው። ፍጹም አስደናቂ የሆነው የታክቲክ የጨዋታውን ሂደት ከዚህኛው ቀደም ብለን በሰራነው ቪዲዮ ላይ አስቀኝተናቸዋል። አንዳንድ ጉዳዮችን ደግሞ በዚህኛው ቪዲዮ እናነሳለን። ማለዳ ነገ ደግሞ የሚካኤል አርቴታን ፕሬስ ኮንፈረንስ ምናስቀኛችሁ ይሆናል ማለት ነው። አብራችሁን ቆዩ ተወዳጆቹ። የምትገኙት አርሰናል ኢንፎ ላይ ነው። ሰብስክራይብ ማድረጋችሁ አይል ላይ አዳዲስ ወዳጆቻችን ደግሞ እኛ ጋር ወዳጅ ሆናችሁ ደግሞ የጨዋታ ግምቶቻችሁን አስቀምጡልን። እስኪ ጨዋታውን አርሰናል ስንት ለስንት ያሸንፋል ሚሊዮን ግምታችሁን አስቀምጡልን። አብራችሁን ስለምትቆዩ ደግሞ ላይክ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። አርሰናል ከ19 ዓመታት በኋላ ወደ ፈረንሳዮች ስታድ ደ ፍራንስ የሚሉት የአውሮፓ ሰዎች ደግሞ ፓርክ ደ ፕራንስ ብለው በሚጠሩት ስታዲየም ላይ ይገኛል። ከ19 ዓመት በፊት ወደዚህ ስታዲየም ያመራው ነው በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ነበር 2006 ከባርሴሎና ጋር። ያ ብዙ የአርሰናል ደጋፊዎችን በእንባ ያራጨው የፓርክ ደ ፕራንስ አሁን በሌላኛ በድግም ደግሞ በጣም ከፍ ባለ ጥራት ዳግም ወደዚህ ስታዲየም እናቀናለን ማለት ነው። ብዙ ጉዳዮች ይኖራሉ በዚህ ጨዋታ ላይ ማለት ነው። ወደ ውቧ የፈረንሳይ ዋና ከተማ አርሰናል ሲያቀና ምን ሊያደርግ ይችላል የሚለው ነገር የሚጠበቅ ይሆናል ማለት ነው። ሁለቱም ቡድኖች በሳምንቱ መጨረሻ ላይ ባረጓቸው የሊግ ጨዋታዎች ሽንፈት አጋጥሟቸዋል። ፒኤስጂ በስትራስቡርግ የ2-1 ሽንፈት አጋጥሞታል። ባለፉት 6 መርሃ ግብሮች ውስጥ በሁሉም ውድድሮች በሶስቱ ሽንፈት አጋጥሞት በሁለቱ አሸንፈው በአንዳቸው ወጥቷል። እርግጥ ሁሉም ሽንፈቶቹ የፒኤስጂ የመጡት የሊግ አ ሻምፒዮን መሆኑን ካረጋገጠ በኋላ ደግሞም አርሰናል እንደሚገጥም ካወቀ በኋላና ለአውሮፓ ሻምፒዮንስ ሊግ ጨዋታዎች በሁለተኛ ቡድን መጫወት ከጀመረ በኋላ ነውና እነዚህ ዳታዎች ብዙም ማተር የሚያደርጉ አይመስልም። ዴምቤሌ በፒኤስጂ በኩል በጨዋታው ውስጥ ላይኖር ይችላል ተብሎ ሲጠበቅ የነበረው ተጫዋች ነበረ። የመጨረሻ ልምምዶችን ስላልሰራ ማለት ነው። ግን ትናንትና ምሽት ወደ ለንደን ከመብራራቸው በፊት የፒኤስጂ ስኳድ ልምምድ ሲያከናውኑ ከቡድኑ ጋር ሙሉ ልምምድ አድርጓል። ስለዚህ በጨዋታው የመኖር እድል እንዳለው ይገመታል። በዚህ ውድድር ዓመት በሻምፒዮንስ ሊግ ያለው የጎል ኢንቮልቭመንት በጣም አስደናቂ ነው። ከኪሊያን ምባፔ ጋር እኩል ሆኗል። ከዚህ በኋላ ምንም አይነት የጎል ተሳትፎ የሚኖረው ከሆነ በታሪክ ውስጥ በአንድ የውድድር ዓመት ብዙ በሻምፒዮንስ ሊግ ብዙ የጎል ተሳትፎ ያለው የፒኤስጂ ተጫዋች ይሆናል ከኪሊያን ምባፔም ከፍሎ ማለት ነው። ያን ያህል በጣም ድንቅ እንደሆነ መናገር እንችላለን ከኦስማን ዴምቤሌ ጋር ማለት ነው። ወይም ደግሞ በብዙ እንደተሻሻለ መናገር እንችላለን። ፒኤስጂ በጥሎ ማለፍ ከሜዳው ውጭ አሸንፎ ወደ ሜዳው መጥቶ የወደቀው በአንድ አጋጣሚ ብቻ ነው። እንዳልኳችሁ ከአዌ ወደ ሆም ሲመጣ ማለት ነው። አርሰናል አሁን ከሆም ወደ አዌ ነው የሚሄድ፣ ፒኤስጂ ከአዌ ወደ ሆም ነው። አንድ ጊዜ ነው የወደቀ፣ ግን የወደቀው ደግሞ በእንግሊዝ ቡድን ነው። ጎኖ ሶልሼር የማንቸስተር ዩናይትድ ኬርቴከር አሰልጣኝ በነበረበት ወይም ደግሞ ማንቸስተር ዩናይትድን በተረከበ ጊዜያዊ አሰልጣኝ ነው በተሾመ ማግስት ጨዋታቸውን አከናውነው ነበረ። ፒኤስጂ ወደ ኦልድ ትራፎርድ መጥቶ 2-0 ማሸነፍ ቻለ። እናም እንዳለቀ ወይም ደግሞ እንዳለፈ ተገምቶ ነበረ። ግን ከዛ በኋላ በኦልድ ትራፎርድ በፓርክ ደ ፕራንስ ማንቸስተር ዩናይትድ 3-1 አሸንፎ ማለፍ ችሎ ነበርና ፒኤስጂ እንዳልኳችሁ በነካውት ስቴጅ አንድ ጊዜ ነው እንግዲህ የወደቀ ማለት ነው። ከሜዳው ውጭ አሸንፎ ወደ ሜዳው በመጣባቸው ግጥሚያዎች ማለት ነው። አርሰናል ከቦርንሞዝ ጋር በነበረው ጨዋታ ላይ የአስተላለፍ ለውጥ አላከናወነም ወይም ደግሞ የመጀመሪያ አስተላለፍ ተጫዋቾችን ነው ያካተተ። በአውሮፓ ሊግም ሆነ በአውሮፓ ሻምፒዮንስ ሊግ የሚጫወቱ የግማሽ ፍጻሜ ተፋላሚ ቡድኖች በጠቅላላ አራቱን የሻምፒዮንስ ሊግ አራቱን የአውሮፓ ሊግ ቡድኖች ብንወስድ ሁሉም በዚህ ሳምንት በተጠባባቂ ቡድናቸው ሲጫወቱ ባርሴሎና፣ ኢንተር፣ ፒኤስጂ እንደዚህ በተጠባባቂ ቡድናቸው ሲጫወቱ አርሰናል በቋሚ አስተላለፍ ውስጥ የመጣ ግን ለወቀሳ የሚዳረግ ብቻ አይደለም። አንዳንድ ነገሮችን ለመዘጋጃም ለመጠቀም ይመስላል ሚካኤል አርቴታ ወይም ደግሞ እንደ ኤክስፐሪመንት ጨዋታውን ለመመልከት ይመስላል። በተለይም ደግሞ አግሬሲቭ ሚና
8 ቁጥሩ ዲክላን ራይስ ለመስጠት ያሰበ ይመስላል። እንደ አጥቂ እንዲጫወት ከ8 ቁጥር ቦታ ላይ የተነሳ እንደ አጥቂ እንዲጫወት የፈለገ ይመስላልና የሱን ፕሮግሬሲንግ ራኖችን ለመመልከት ይሄኛውን ጨዋታ የፈለገው ይመስላል። ከቶማስ ፓርቲ ጋር የቦታ ስዊቺንግ ሲኖር እንዴት ሊሆን ይችላል የሚለውን ለመመልከት የፈለገ ይመስለኛል። ግን እንደም ቢሆን በጣም በዛ ያለ ደቂቃ ነው ለብዙ ተጫዋቾች የሰጠ። ደግሞም በጨዋታው ላይ ሽንፈትም ደግሞ አጋጥሞታል። እሱ ደግሞ መጥፎ ነው። ደግሞ ሽንፈት ያጋጠመበት መንገድ በጣም መጥፎ ነው። መጥፎነቱን ልንገራችሁ። አርሰናል በዚህ ውድድር ዓመት ለ10ኛ ጊዜ ነው ከዊኒንግ ፖዚሽን ወይም ደግሞ ከመምራት የተሸነፈው ማለት በጣም ብዙዎቻችሁ በእርግጠኝነት የምናገረው አርሰናል ዘንድሮ የፕሪሚየር ሊግ ዋንጫ ያጣ በፊት መስመሩ ጥራት መጓደል እንደሆነ ትናገራላችሁ። እርግጥ ነው እሱም አለ። ግን አርሰናል በዚህ ውድድር ዓመት ጨዋታዎች የመራቸውን ጨዋታዎች አሸንፈው ቢሆን ኑሮ አሁን የእንግሊዝ ፕሪሚየር ሊግ ሻምፒዮን ነበር በርቀት ማለት ነው። እናም የዲፌንሳችን ጌሙን ኮንትሮል በማድረግ ውስጥ ልክ እንዳልሆነ የሚያሳይ ይመስለኛል። ይኸውም ደግሞ ቶማስ ፓርቲ በውድድር ዓመት ውስጥ ብዙ ጨዋታዎችን ባረገበት የውድድር ዓመት ነው ይሄኛው የተከሰተ ማለት ነው። አንድ ቁጥር ልንገራችሁ 2021 ሲዝን ላይ 8 ነጥቦችን ብቻ ነው ከዊኒንግ ፖዚሽን ላይ አርሰናል ያጣ። 2021-22 ይሄ እንግዲህ ሚካኤል አርቴታ ከመጣ በኋላ ነው 11 ጨዋታዎችን ብቻ ነው ከዊኒንግ ፖዚሽን ያጣ። 2022-23 ሲዝን ላይ አስደናቂው ሳንጠብቅ ለዋንጫ የተፎካከረው ቡድን ላይ 8 ነጥብ ብቻ ነው ከዊኒንግ ፖዚሽን ያጣ። 2023-24 ሲዝን ላይ 9 ነጥቦችን ብቻ ነው ያጣ። ባለፈው ውድድር ዓመት አርሰናል የመራ 9 ነጥቦችን ብቻ ነው ያጣ። በዚህ ውድድር ዓመት ስታትሉኝም 21 ነጥቦችን ነው ያጣ ከዊኒንግ ፖዚሽን በ10 መርሃ ግብሮች 21 ነጥቦች በጣም ብዙ ነው አይደለ? በጣም ማለት ነው። በማንቸስተር ሲቲ ጨዋታ ልትሉ ትችላላችሁ። በጣም በብዙ መርሃ ግብሮች በዩናይትድ ጨዋታ፣ በቦርንማውዝ ጨዋታ፣ በፉላም ጨዋታ፣ በብዙ ጨዋታዎች አርሰናል ጨዋታውን እየመራ ነው ነጥቦችን ሲያጣ የተመለከተ ነው ማለት ነው። ደግሞም የተቆጠረበት የሴት ፒስ ጎል ነው። ለወትሮ አርሰናል በሴት ፒስ አጠቃቀም ውስጥ አስደናቂ እንደሆነ እናውቃለን። ግን ደግሞ በዚህ ውድድር ዓመት በተቃራኒው ከሴት ፒስ ወይም ከቆመ ኳስ ብዙ ጎሎችን ቢያስቆጠርም በአውሮፓ ረገድ አስደናቂ ቡድን ቢሆንም ደግሞ በሴት ፒስ መከላከል ግን በጣም ደካማው ነው። ለምሳሌ ልበላችሁ 2022-23 ሲዝን ላይ አርሰናል ከሴት ፒስ ምንም አይነት ጎል አልተቆጠረበትም። ከቆመ ኳስ ምንም አይነት ጎል ማለት ነው። ባለፈው የውድድር ዓመት በጣም ጥቂት ጎሎች ነው የተቆጠረበት። በዚህ የውድድር ዓመት ግን አርሰናል ከተቆጠረባቸው አጠቃላይ 100% ጎሎች ውስጥ 38.7 ኦልሞስት 40% ጎል የተቆጠረበት ከሴት ፒስ ነው። ከኦፕን ፕሌይ ሲሆን ከቆመ ኳስ ነው አርሰናል ብዙ ጎሎች በዚህ የውድድር ዓመት ያስተናገደው ማለት ነው። ወልቭስ ሁለተኛ ላይ ይገኛል። ከዛ በኋላ ሊቨርፑል ሶስተኛ ላይ ይገኛል ማለት ግን እንደ አርሰናል አይደለም። ሁለተኛ ላይ የሚገኘው ወልቭስ እንኳን 30% ነው ከቆመ ኳስ የተቆጠረበት ማለት ነውና በጣም ያልጠበቅናቸው ዲፓርትመንቶች ላይ ክፍት ሆኖ የተመለከትንበት ጨዋታ ነው የቦርንማውዙ ማለት እንችላለን። ዲያን ሁሴን በአርሰናል የመሃል ተከላካይ ቦታ ላይ የሚፈለገው ስፓኒያርዱ የመሃል ተከላካይ ነበር ጎል ያስቆጠረብን ማለት ነው። ወደ ሻምፒዮንስ ሊግ ጨዋታችን እንመለስ። እንግዲህ በሜዳቸው ተሸንፈው በአውሮፓ ሻምፒዮንስ ሊግ በግማሽ ፍጻሜ ማለፍ የቻሉት በታሪክ ውስጥ ሁለት ቡድኖች ብቻ ናቸው። 1996 አያክስ አምስተርዳም ፓናቴዎክስን አሸንፎ ማለፍ ችሎ ነበር ያልኳቸው ያሉት በግማሽ ፍጻሜ በሜዳቸው ተሸንፈው ካምባክ ማድረግ የቻሉ ቡድኖች አያክስ ነው የ96ሱ ቡድን ማለት ነው። ፓናቴዎክስን እንዲሁም ደግሞ 2019 ስፐርስ ነው ቶተንሃም ስፐር አያክስ ላይ ይሄን ማድረግ ችሎ ተመልክተነው ነበረ ማለት ነው። እንግዲህ እነዚህ ታሪኮች ይጠቀሳሉ በግማሽ ፍጻሜ ውስጥ ካምባክ የሰሩ ቡድኖች ማለት ነው። አንደኛው የእንግሊዝ ቡድኑ ደግሞ እንመለከተው። አርሰናል ከሜዳ ውጭ በተከታታይ ጨዋታዎች አልተሸነፈም። እንዲህ በፕሪሚየር ሊጉ ባለፉት ሳምንታት ውስጥ ልክ ያልሆነ አቋም እንኳን ቢገኝ ከሜዳ ውጭ እንግዲህ 7 ተከታታይ ጨዋታዎችን አልተሸነፈም። የመጨረሻ ደግሞ 4 የአውሮፓ ጨዋታዎችን ወይም ደግሞ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ከ2 በላይ ጎል ያስቆጠረን ያሸነፈ 2 እና ከዛ በላይ ማለት ነው። ወደ ቤርናቦ ሄደን ሪያል ማድሪድ ላይ 2 ጎሎችን ያስቆጠርንበትን ወይም ደግሞ በመጀመሪያ 16 ላይ ወደ ኤንዶቨን አመርተን ፒኤስቪን 7 ያስቆጠርንበትን ያልናችሁ ወደ ኋላ ልትቀጥሉ ትችላላችሁ ማለት ነው። በጨዋታው ውስጥ የሚጠበቁ ሁነቶች አሉ እንግዲህ ከላይን አፕ አንጻር በተለይ ማለት ነው። ዩሪያን ቲምበር በጨዋታው ውስጥ አጠራጣሪ ጉዳዮች አሉት። የመጨረሻውን የሚካኤል አርቴታን ፕሬስ ኮንፈረንስ መመልከት ይኖርብናል። ግን ደግሞ በነሱ በኩል ወይም ደግሞ በፔዤ በኩል የኦስማን ዴምቤሌ ወደ ጨዋታ የመምጣት ጉዳይ እርግጥ የሆነ ይመስላል። አርሰናል ከፈረንሳይ ቡድኖች ጋር ከሜዳው ውጭ ወይም ደግሞ ወደ ፈረንሳይ አቅንቶ 13 ያህል መርሃ ግብሮችን ለመጨረሻ ጨዋታዎች አድርጎ ነበረ። ከነዚህ 13 ጨዋታዎች በአንዱ ብቻ ሽንፈት አጋጥሞታል። 7ቱን መርሃ ግብሮች አሸንፏል። በ3 ጨዋታዎች አቻ ወጥቷል። በአንድ መርሃ ግብር ደግሞ ሽንፈት አጋጥሞታል። ይሄኛው ጥንቆላ ሊሆን ይችላል። ግን የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ወደ
ህሮ ወደ ፈረንሳይ አቅንቶ ባረጋቸው በእነዚህ 13 ጨዋታዎች ውስጥ ህሮ በሄደባቸው ጨዋታዎች ደግሞ ምንም አይነት ሽንፈት አላጋጠመውም በህሮ ማለት ነው። ይሄ ዝም ብሎ ዳታ ለማንሳት ያህል ነው እንጂ ብዙ ቨርነረብል ላይሆን ይችላል። ከላይናፕ አንፃር አንዳንድ ጉዳዮችን እናንሳ። በተለይ ደግሞ ታክቲካል ጉዳዮችን ከዚህኛው ቪዲዮ አስቀድሜ ሰርቼላችኋለሁ፣ ግን እናንሳ። በእነሱ በኩልስ ተመሳሳይ ላይናፕ ይኖራል ተብሎ ይገመታል። ከኤምሬስ ላይ ከነበረው ማለት ነው። ዳናሩማን ይጠቀማሉ። ሀኪም ማርኪኔስ፣ ፓቾ እና ሜንዴዝን በዊንግ ባክ ቦታ ላይ ይጠቀማሉ። በተመሳሳይ በመሀል ተከላካይነትና በፉል ባክ ሚና ላይ ለማለት ነው። በተመሳሳይ ፓቾ እና ሜንዴዝ ሳካን ኮንትሮል ለማድረግ በዳብል ይጫወታሉ ተብሎ ይገመታል። አማካይ ቦታ ላይ ቪቺኒያ፣ ኔቪስ እና ሩዝ ይጫወታሉ። ክቫራትስኬሊያ፣ ዴዝሪ ዱዌ እና እንዲሁም ደግሞ ኦስማን ዴምቤሌ የፊት መስመሩ ይመራሉ። በአርሰናል በኩልስ ዴቪድ ራያ በግብ ጠባቂነት ቦታ ላይ ይኖራል። እንዲሁም ዩሪያን ቲምበር እና ሉዊስ ኬሊ መስመር ተከላካዮች ይሆናሉ። ሳሊቫና ኪዌር ደግሞ የመሀል ተከላካይ፣ ማርቲን ኦዲጋርድ፣ ቶማስ ፓርቲና ራይስ የመሀል አማካኞች ሲሆኑ ሳካ፣ ሜሪኖ እና ማርቲኔሊ ደግሞ ከፊት መስመር ይኖራሉ ማለት ነው። በቦርንማውዝ ጨዋታ ላይ እንደተመለከት ነው አንዳንድ ጉዳዮች አርሰናል ለራይስ ከተለምዶ ሁሌም ሲያጠቃ እንመለከተዋለን በግራ መስመር ከማርቲኔሊ ጋር፣ ግን ከዛም ከፍ ባለ ጥራት ከፍ በተሰጠ ነፃነት ከፍ ብሎ በፔዥ ሜዳ ክፍል ላይ ተገኝቶ ሲያጠቃ ልንመለከተው እንችላለን። ይሄ ደግሞ ለሳካ አንድ ለአንድ ግንኙነቶችን ከኑኖ ሜንዴስ ጋር ለብቻው እንዲገናኝ ያስችሏል። አርሰናል ይሄን ነገር ሊያደርግ ይችላል ተብሎ ይገመታል። ደግሞ በተቸገረባቸውና በጣም ፕረስ በሚደረግበት ሰዓት ላይ የራያን ኳስ ወደ ሜሪኖ በማሻማት ሜሪኖ የዱዋሎች እንዲያሸንፍ ለማድረግም አርሰናል ይሞክራል ተብሎ ይገመታል። ልክ እንደ ጋርኔቭል ሁሉ እኔ ጨዋታውን አርሰናል ያሸንፋል ብዬ እገምታለሁ። የእናንተን ግምት ደግሞ እስኪ አስቀምጡልኝ። ኔቭል ግምቴ ለእናንተ ላይስማማ ይችላል፣ ግን አርሰናልን ጨዋታ አሸንፎ ወደ ቀጣዩ ዙር አልፋለሁ፣ ለዛ ደግሞ እምነት አለኝ ብሏል ጋርኔቭል፣ የቀድሞ የማንቸስተር ዩናይትድ ሌጀንድ ማለት ነው። የአርሰናል ጨዋታውን ወደ 2-0 ገደማ ወይም ደግሞ በ2-0 ልዩነት አሸንፎ ወደ ቀጣዩ ዙር ያልፋል ብዬ እገምታለሁ። የእናንተን ግምት ብታስቀምጡልኝ ደግሞ ደስ ይለኛል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንዳልኳችሁ ነገ ማለዳ ላይ ደግሞ የሚኬል አርቴታን ፕሬስ ኮንፈረንስ ይዤላችሁ የምመጣ ይሆናል ማለት ነው። አብራችሁ ስለቆያችሁ ደግሞ ሀሳብ አስተያየቶቻችሁን ስለሰጣችሁኝ ከልብ አመሰግናለሁ። የነበራችሁት አርሰናል ኢንፎ ላይ ነው። መልካም ጨዋታ በረቡዕ ጨዋታ